በኦሮመኛ ቢሆን በጣም ጥሩ አብሽር። ስለዚህ ወደ ማን የሚወስድ መንገድ ነው ኢየሱስ ክርስቶስ? ወደ አብ አይደለም? አብ ምንድን ነው? ወደ አብ። አብ ምንድን ነው? አብ እሱ ነው ኢየሱስ። አብ ራሱ ኢየሱስ ክርስቶስ ነው። ከየትኛው ቤተ እምነት ነው? ኦርቶዶክስ ነው ፕሮቴስታንት ነው? ኦሊጂሰስ እኔ ኦርቶዶክስ ነኝ። ኦርቶዶክስ ነው። አብ ራሱ ኢየሱስ ነው። ኢየሱስ አብ እኔ ውስጥ ነኝ እኔ አብ ውስጥ ነኝ አላለም። ስለዚህ ኢየሱስ ክርስቶስ ሲመታ ጊዜ በጥፊ አብ ራሱ እየተመታ ነው ማለት ነው አይደለ? አይሁዶች ሲመቱት በጥፊ አብ ራሱ እየተመታ ነው። እሺ ኢየሱስ ክርስቶስ ምራቅ ሲተፋበት ጊዜ እንደ መጽሐፍ ቅዱስ ምራቃቸውን ተፍተውበታል አይደል? አይሁዶች የዛኔ አብ ላይ ነበር ሲተፉ የነበረው ማለት ነው። አዎ አንድ ነው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል አብም አብሮ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል። ሶስቱም በሶስትነት አንድ ሶስቱም ተሰቅሏል፣ አብም ተሰቅሏል፣ ኢየሱስም አዎ በሶስትነት በአንድ ተሰቀሉ። ግን እዛ ላይ የሰቀሉት ስጋ ነው እንጂ አምላክ አይደለም። አምላክ አይሞትም። ስለዚህ አብ አልተሰቀለም አይደለ? አምላክ አይሞትም። አብ ተሰቅሏል አልተሰቀለም? ኢየሱስ አብ እኔ ውስጥ ነኝ ስላለ አብሮ ነው። ልጁ ትክክል ነው። እንደ መጽሐፍ ከሆነ በእኔ ውስጥ አብ በእኔ እንዳለ ሆኖ እኔ በአብ እንዳለሁ ብሎ ተናግሯል። ስለዚህ መስቀል ላይ ሲሰቀል ጊዜ በእኔ ውስጥ አብ አለ ስላለ አብሮ ተሰቅሏል አለ። አይ አብ አልተሰቀለም የምትሉ ከሆነ በእኔ ውስጥ አብ አለ ያለው ስህተት ይሆናል ማለት ነው። አለ። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ናቸው የተሰቀሉት ማለት ነው አይደለ? አላሁ ሙስተዓን። ሶስቱም ሲሞቱ እችን ዓለም ማን የጠበቃት? አንድ እንኳን ሳይተርፍ ወደዚህ እንድትሄድ አውቃለሁ። እዛን ጊዜ በኢየሱስ ክርስቶስ በአምላክ አልሞተም በስጋ ነው የሞተው እያልኩ ነው። በፊት አብ ሞቷል አልከን እኮ አብ አምላክ አይደለም ማለት ነው። እሱ ስጋ አይደለም። ኢየሱስ ክርስቶስ ሙሉ ሰው ሙሉ እግዚአብሔር ብያለሁ። አብ ሞቷል ብለህን አልቀድም። አብ ደግሞ በስጋ አልተገለጸም። ስለዚህ አብ ሞቷል ካልከን ሶስቱም አልቀዋል ማለት ነው። መንፈስ ቅዱስም ሞተ፣ አብ ሞተ፣ ኢየሱስ ሞተ ከተባለ ሶስቱም የሥላሴ አካሎች ሞተዋል አይደል? ኢየሱስ ክርስቶስ አብ እኔ ውስጥ ነኝ ካለ አብም ተገልጧል እንጂ ተገለጸ። ስለዚህ ሶስቱም ሞተዋል ማለት ነው። አይህዝም በእንትን ከላይ ክርስቲያን አለ ትልስታቸው ክርስቲያን አለ ከላይ እንየው። እሺ ይሄ ልጅ ትክክል ነው እየተናገረ ያለው ቤዛ? ያረዳዱ ችግር ነው። የአማርኛ አስቸግረዋል መሰለኝ። እሺ አብ ሞቷል ብሏል። ይሄንን ግልጽ ነው ለሱ። አብ ሞቷል እያለ ነው። ትክክል ነው። አብ ሞቷል ነው። በእኛ ማለት እንደሱ አይደለም። አረዳዱ ለአማርኛ ችግር ነው። እሺ አንተ ንገረን። አብ ሞቷል ብሎናል እሱ። ይሄን አማርኛም በደንብ ገብቶታል ተረድቷል። እና አብ ሞቷል ብለህ ታምናለህ? እሱ አብ ሞቷል እያለ ነው። አብ ሞቷል፣ ወልድ ሞቷል፣ መንፈስ ቅዱስ ሞቷል እያለ ነው። ያስተምራ ነው። አይ እንደዛ አይነት የሚባል አስተምሮት የለም በእኛ። እሺ ስንት አምላክ ነው ያለው እንደ ክርስትና? ምናልባት ኦርቶዶክስ ላይሆን ይችላል። አንድ አምላክ አንድ አምላክ። እሺ ያ አንድ አምላክ መስቀል ላይ ተሰቅሏል። ይኸው ማለት አሁን እኛ ስላሴ ስንል በስም አለ፣ በአካል በግብር ሶስትነት የሚባል ነገር አለ። በስም በአካል በግብር ሶስት ናቸው ይላል። በመለኮት በማት በምሕረት ባገዛዝ ደግሞ አንድ ናቸው ነው የሚለው። እሺ ቆይ ቆይ በአንድ የሚገለጸው ከሆነ ቆይ እዛ መስቀል ላይ ሲሆን ኢየሱስ ክርስቶስ ለየብቻ ነው እዛ ላይ የተሰቀለው? ማን ኦርቶዶክስ ነህ አይደለም? ግን እኔ ኦርቶዶክስ ነኝ። ቪዲዮ ልውጣ? ኦርቶዶክስ ግን አትመስለኝም። ማለት ሚስጥረ ስላሴን የማያውቅ ኦርቶዶክስ ስላልሆነ ማለት ነው። በቪዲዮ ይወጣል። አውቃለሁ እስከ አሳየው ማለት ነው። ታርገት አው ያው በል ትክክለኛ ኦርቶዶክስ
አትዝጋ ቪዲዮዋን በል። ስለዚህ አብ በእኔ ውስጥ እንዳለ ወልድም በእኔ ውስጥ እንዳለ ብሎ ስለዚህ ሁለቱም አብረው ተሰቅለዋል አይደለ? ጌቾ አይለያዩም ማለት ቆይ መልስ ያልተመለሰም። ቆይ እሱ ልጠይቅ። አይ ይመልስልሃል። እሺ ቤዛ መልስልሃል። ምንድነው አሁን ማለት ለመጠየቅ የፈለከው ነገር? እስኪ በደንብ ንገረኝ አብራርተህ። የሥላሴ ምስጢር ታውቃለህ? አንድ በሶስትነት ሶስትነቱ በአንድ ከሆነ ኢየሱስ ክርስቶስ ሲሰቀል ለየብቻ ነው የተሰቀለው ልጁ? ይኸውልህ አንዴ እንረዳ። ሚስጥረ ሥላሴ መጀመሪያ መረዳት ያለብን ነገር መረዳት አለብህ። ይኸውልህ አንድነታቸው አለ አልሁኝ። አንድነታቸው በማት በምህረት በህልውና አንድ ናቸው ሥላሴ። በስራስ በአምላክነት በግብር ይለያያሉ። በግብር ይለያያሉ፣ በስም ይለያያሉ። ግብር ማለት የሥራ ማለት ነው። ግን ይህንን ዓለም በመፍጠር ግን ሥላሴ አንድ ናቸው። እሺ ቀጥል ጌቾ ሐሳብህን ንገረው። ተግባቡ እኮ ምን ፈለከው? እሱ ኧረ አልተግባባንም። አልተግባባንም ማለት ነው። ተብገና ናቸው። እሺ አባችሁና ማለት ነው። እስቲ አንተ አብራራኝ። እንዴት መሰላችሁ? አሁን እግዚአብሔርን አንድም ሶስትም ስትሉ ልክ እናንተ በምታውቁት አንድነትና ሶስትነት አይደለም የምትልኩት። እኛ እግዚአብሔርን አንድ ስንል ሶስት ስንል አንድነት ሶስትነት ስንል እኛ ከምናውቀው አንድና እኛ ከምናውቀው ሶስት ውጪ እንጂ እንደዚህ እየቆጠርክ አንድ ነው እዛ እንዳለ እዚያ እንዳለ እያልክ እየለያየክ አይደለም ማለት ነው። ለዛም ነው እኛ ቤተክርስቲያን ላይ ቅድስት ሥላሴ እያልን ቅድስት ማለት ያው ትርጉሙ ልዩ ማለት ነው። አንደኛው ትርጉሙና ልዩ አንድነት ልዩ ሶስትነት እያልን ነው የምንረዳው እንጂ ስንት ጌታ ነው ያለው? ስንት ጌታ ነው ያለው በክርስትና? ስንት ጌታ ሲታረበ? ሶስት ጌታ ነው ያላቸው አይደል? ሶስት ጌቶች ናቸው። ኖ ሶስት ጌቶች ምን አንድ ሰው ያውራ። ሶስት ጌቶች ናቸው ያላቸው አይደል? እሺ እኔ ላውራ እንዴ? አውራሽ። አንተ ለምሳሌ አንድ ነህ አይደለ? እኔ አይደለም አሁን ስለ መለኮት ነው እያወራሁኝ ያለው። ሶስት ጌቶች ያላቸው የላችሁም በክርስትና? በመለኮት ኪርክ አንድ ሶስት ጌቶች ናቸው አይደለም ያሉት ማለት ጌቶች ምን አንተ በአንተ ትርጉም ምን ለማለት ፈልገህ ነው? ሶስት ጌቶች ስትል ማለት ነው ሶስት ጌቶች ሶስት አምላኮች ኖ አንድ አምላክ ሶስት ጌታ አይደለም። ሶስት ጌታ አይደለም፣ አንድ ጌታ እግዚአብሔር አንድ ነው። የምናውቀው አምላክ አንድ ነው። አንተ ሶስት ጌቶች የምትለው ኢንቱዊሽን ስለገባ የሆነ ቴክስት ታምጣ ስለፈለክ ነው። ና ያው ምን ይላል? ሶስት ጌቶች ይላል አይደለ? ሶስት ጌቶች ናቸው። ያ ጌቶች እንኳን ቢል ማለት ነው ቃሉ ትርጉሙ የክብር ቃል አጥቶ መናገር የመጽሐፍ ባህሪው ስለሆነ ነው። ተረዳለህ? ለአር ሶስት ጌቶች ያለው እዚህ ጋር ሶስት የተለያዩ አካሎች ነው አይደለ? አብ ወልድ መንፈስ ቅዱስ የተባሉ ይሄም ጌታ ነው፣ ይሄም ጌታ ነው፣ ይሄም ጌታ ነው። ነገር ግን አንድ ጌታ ሳይሆኑ ሶስት ጌቶች ናቸው ይላል መጽሐፋቸው። አንተ ነህ እሱ እንደዛ ብለህ ዲፋይን መፍትሄ ነው። አንተ እንደዛ ጋር ዲፋይን ነው ያው የገዛ መጽሐፍ። ይሄ መጽሐፍ ያንተ አይደለም ሰይፈ ሥላሴ ወይስ የሙስሊሞች መጽሐፍ ነው? አንተ ሰይፈ ሥላሴ የምታስተምረው እኮ አንተ አይደለም ማለት ነው። እንደዛ ብለህ በጣም ላስተምር እያሳየሁ ነው፣ ማስረጃ እያወጣሁልህ ነው። ሶስት ጌቶች ይላል አይልም መጽሐፉ ላይ? ሶስት ጌቶች ይላል። ጌቶች የሚለው ግን የክብር ቃል ነው፣ አክብሮ ሲነግር ነው። ሶስት እያለ ግን አይደለም አይልም አይደለ? ሶስት ማንነት ያላቸውን አካሎች ነው። ሶስት ጌቶች ያለው ማንን ነው? አንድ አካልን ከሆነ እንስማማለን፣ ችግር የለም። ነገር ግን ሶስት አካሎች ጌቶች ብሎ መጽሐፉ ሲገልጽ አብዝቶ መጥራት የክብር ነው። በክብር እየጠራ ነው። ስለዚህ አንድ ጌታ ነው ማለት ነው አይደለ? እንጂ ሶስት አይደለም። እዚህ ቦታ ላይ ሶስት ያለው በጣም ጥሩ። አብ ወልድ መንፈስ ቅዱስ አብ ጌታ ነው አይደለም? አንተ አንድ ስትል እንዲህ ጣትን እያሳይ በምትረዳው መንገድ አለ እኛ የምንረዳው ግባ። አብ ጌታ ሶስት እያለን ነው። ያው አብ ጌታ ነው አይደለም? ሶስት ቢልም አንተ በምትለው መንገድ አለ ባኛ ሶስት የምንለው እኔ ጥያቄ ነው እየጠየኩ ያለው። አብ ጌታ ነው አይደለም? አብ ጌታ ነው አለቀ። አብ ጌታ ነው አይደለም? ስለ አብ ነው እየጠየኩኝ ያለው። አብ ጌታ ነው ግን እንኳን ወልድ ጌታ ነው። ወልድ ጌታ ነው። እንደዛ አይደለም። አዳም ቅዱስም ጌታ ነው። መንፈስ ቅዱስም ጌታ ነው። አዳም እንደዛ አይደለም። አዎ ጌታ ነው። የሰማኝ ነው። አዳም አብን ጌታ ነው ብል ስማኝ፣ አብን ጌታ ነው ብል ጤነኛ አይደለም እንዴ? የምትጠየቀውን መልስ። እንደገና ላብራራለህ እምነታችንን አይነት ነገር እንደሱ አይሰራም።
ይህ ቤተክርስቲያን አይደለም። እየተጠየቅነው ጥያቄዎችን መልሳቸው። አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። ሶስቱም የተለያዩ አካሎች ናቸው አይደለ? ወይንስ አንድ አካል ነው? ለክብር ነው ጌታ ሶስት ጌቶች አሉ? አይደለም። አንደኛ ለክብር ጌቶች ተብለዋል። አንድ በል። ሁለተኛ ደግሞ ቆይ አንድ የምጠይቀህን መልሰህ እዚህ ጋር ሶስት ጌቶች አለው። ሶስት የተለያዩ አካሎችን ነው አይደለም? አይደለም። ለምን በለኝ። አብ የራሱ የሆነ አካል አለ የለውም? ቆይ አዳምጥ። አብ የራሱ የሆነ አካል አለ የለውም? ጥያቄን መልሼ ላብራራለህ። ዝም ብሎ መሄድ እኮ የለም። መጀመሪያ ለመለስኩት ላብራራለህ። የትኛውን የምታብራራው? አንደኛ ጌቶች ያልከውን ለክብር ይሃል ረዳኛለም። በጣም ጥሩ። ጌቶች የሚለው ለክብር ነው የሚለውን ማስረጃ ከፍተህ ያሳየን። ትልቁ ላይ ነው። ሂድ ያላ ክፈት። ክብር ነው ቤት ያንተን ወሬ ሰማሁኝ። አሁን ማስረጃ ማሳየት ክፈት። አሁን መልሶ ያሁን የራስ አወጣውን አሳይ። አሁን አንተ ለክብር ነው የሚል አሳይ። አንተ አሳይ ከፍተህ ለክብር ነው የሚለውን ያላ ያሁኑ ጥቅስ ነው አውጣ። ለክብር ነው የሚለውን አሳይ። የአሁኑ ጥቅስ ነው አውጣ። እሱ ላይ አሳይ። እዛ አውጣና አሳይ። ለክብር ነው የሚለው ችግር የትም አታገኘው። ያ አንብበው ከመጀመሪያ ጀምሮ ያው አንብባ ያው ይታያል። አንብብና አስረዳ። ለክብር ነው የሚለውን አሳይ። እሺ የአማልክቶችህንም የአጋንንትን ስም መጥራትን አስቀደምህን? ከዚህም በኋላም የክርስቶስ ስም ጠራህን። ለሁለት ጌቶች የሚችል ለሁለት ጌቶች ባሪያ ይህ ካልሆነ ግን አንዱን ሌላው ይጠላል። በቁስ ዘመነ መንግስት የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታት ያመልኩ እንደነበር አንተም እንደዚህ ታደርጋለህን አለው። በቁም ዘመነ መንግስት የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታትን ያመልኩ እንደነበረ አንተም እንደዚሁ ታደርጋለህን አለው። ጌታ ለዚህ ሶስት ጌቶች የሚለውን የክብር ጌታ ነው ጌትነት ነው የሚለው በቃ የባጭሩ ተደስ ለክብር ነው። ጌቶች የሚሉ ቃል ለክብር ተቀላቀለ። የቱ ጋር ነው ለክብር የሚለው? የክብር ጌትነት ነው የሚለው የቱ ጋር ነው? ደግሞ እሺ አይደለም የሚለው ነው ታዲያ አንዴ የቱ ጋር ነው? አምጣ እንጂ ማስረጃህን። እዚሁ ላይ ያወጣልኝ ያለ አነበበው የክብር ጌትነት ነው የሚል አሳየኝ። ጌቶች የሚሉ እኮ እኛ የክብር ነው ብለን የምንረዳው በዛ ነው። ጌቶች የሚሉ አንተማ ትላለህ፣ አንተና አባቶች ትላላችሁ አለ እዚህ ጋር አውጣልኝ አልክ። ያንተም እንኳን ካላወጣልኝ አልክ አወጣንልህ። የቱ ጋር ነው የክብር ጌትነት የሚለው? ስታወራ ሪስፔክት ተደረጋ። አንተም አባቶችም ያን ከተወራ አንደኛ አንተም እንኳን ለማስረጃ ግባ። የቱ ጋር ነው ለክብር ነው የሚለው? በቃ ነው ለክብር ውሱ አንዴ ከዚህ ካሁን ከከፈትከው ላይ አትዝጋው። መልሰው ሀሳብ ነገር ችግር የለም። አንዴ መልሰው ማለት ከመጀመሪያው ጀምበር አንብበው። ሶስት ጌቶች የሚለውን ከመጀመሪያው ጀምበር